ምንድነው? ታይማሽኑን ሰራሁት። እውነትህ ነው። አሁን ወደኋላ ሂጅ አባቴን እበቀለዋለሁ። ማለት ይሄ ሁሉ የለፋው አባቴን ለመበቀል ነው። እና ታዲያ አሁን በህይወቴ የት አገኘዋለሁ? እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደኋላ ሂጅ ልኩን አስገባለታለሁ። አንተ ያማል እንዴ? ቻው ቻው። ራሴን አየሁት። አባዬ ይሄ ሳልኩት ምንድነው በዚህ ሰዓት ስዕል ብለህ የምታሳይ? ስንት የሚያሳስበኝ ጉዳይ እንዳለ ብታይ ይሄ የሚያስጨንቀኝ ይመስላል? ምንድን ነው የሚሰራው? የድርጅት ማናጀር አንዴ ምንድነው? ምንም ርቦ ነው? አዎ እንካ ምግብ ብላ። ምንድን ያየሁት? ምንድን አገኘኸው? ገደልከው ወይስ አልገደልከው? ኧረ ንገረኝ፣ ምን ተፈጠረ እባክህ ሰውዬ? አሎ የመክሪያ ክፍል ምንድን? አንተ ወራ አለፈው እኮ የመክሪያ ክፍል ምንድን? ይህ ምን አባቱ ነው? በእናታችሁ ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየሁ። በጣም ይቅርታ። ሰላም የለህም እንዴ? አንዴ አማል እንዴ? ተከራይ እኮ ነህ። በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ። በእናትህ ግባ እናተኛ። በእናትህ ያሟል። ወዲህ ነው የምሄደው። አሎ የመክሪያ ክፍል ምንድን? ዛሬ በህይወት የምቆይባት የመጨረሻ ቀን። አንድ ቀን ቁጭ ብዬ መጽሐፍ እያነበብኩ ሳለ አንድ ጥቅስ አየሁ። እንደሚሞት ሰው ሆነ ያኖራል። ጥቅሱ ጭንቅላቴ ውስጥ በጣም ብዙ ከተመላለሰ በኋላ ለምን ዛሬ ነገ እንደምሞት አድርጌያለሁ ብያስ ከመሞቴ በፊት ማድረግ የምፈልጋቸውን ነገሮች ሁሉ በአንድ ቀን ውስጥ ማድረግ ጀምሩ። የመጀመሪያው እቅዴ ልደቴ ሞቅ አድርጎ ማክበር። ሰላም ነው? እንዴት ናችሁ? ግቡ። ያ ብቻዬን ነኝ። ችግር የለውም። በቃ ጀምሩ። እውነት ለመናገር በህይወቴ እንደዚህ ደስ ብሎኝ ጨፍሬ አላውቅም። በመቀጠልም በጣም የምወደውን ምግብ ሽሮዬን በላኋት። ከዛም በህይወቴ ትልቅ ቦታ ከምሰጣት ሴት ጋር ጊዜ አሳለፍኩኝ። በመጨረሻም ለነፍሴ ሰላምና የመጨረሻው መዳረሻዬ ወደ ሆነው ወደ ቤተ ክርስቲያን ሄድኩ። ከዚህ ሁሉ በኋላ የተማርኩት አንድ ነገር የሰው ልጅ ትላንት መኖር አይችልም፣ ወደፊትም መኖር አይችልም። እግዚአብሔር የሰጠን አንድ ትልቁ ስጦታ አሁን ኑራት። ሰላም ነው? ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያኝ? አንገት ሰራኝ ነው እንዴ? ኧረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆለፈው። የሆነ ነገርማ ማድረግ አለብኝ። ረፍቅ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈልከት ማነ እዚህ ጋር ሳላስከፋ ተረጋጋ። ሲሪያ ማንጋ ያረገኛል እንደ ጋጋ። ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ። ለምን ካንስል አላደረገውም? ይቅርብኝ በቃ። በጌታ በኢየሱስ ስም ማነ ረነኝ በስልክ ብዙ ጊዜ ስናወራ ነበር እኮ። ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስበው። ሰላም ነው? እንዴት ነህ? ቀሚስሽ በጣም የሚያምረው ልሽ አንዴ ዞርሽ በእናትሽ። ልጄ እንጀራ አባት ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነስቤን ለማጥፋት ራሴ መቆጣጠር አልችልም። የቤቱ አቦራ አይደለ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም።
ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈን። ከዛ እኔን እናቴን አትምታት። በ30 ዓመቴ የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ እኔ ዱነግ ነኝ። አባትህ አንበርክኬ እንዳልገርፍ ያወይኑን እንዳታየው እሺ ቤቢዬ። ይኸው ሁሉም ያልፋል ሲለኝ ነው እዚህ ቤት ዘበኝነት የተቀጣለ። እኔ ራሴን ነው የማጠፋው። ምን ታረጊ ነው? እኔ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዲህ ስላለህ ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትችላለሁ። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉ ትችላላችሁ እንዴ እንዴ እንዴ። ስማ ሚስትህን ከሆነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር እያዩዋን ነው። ያማን እንዴ ከሚስቴ ጋር እኮ ነኝ ነው እንዴ? ወይ ዛሬ ካራቴ ለሴቶች እንደማይጠቅም አሳያችኋለሁ። ሰላም ነው ወንድሜ፣ አንዴ ልጄን ትይዝልኛለህ? ይቻላል። በጣም አመሰግናለሁ። ሲያምር በእናትሽ ጭቅጭቅጭ እንዴ ነው ይሻላል። ምንድን ነው አንተ ምን ሆነህ ነው? ኧረ እኔ እንጃ መጨፈር ማቆም አልቻልኩም። ና ግባ፣ ና ኋላ ግባ። ምንድን ነው? ኧረ መጨፈር ማቆም አቃተኝ። ጌታ ሆይ ና ግባ። እሺ አይዟችሁ፣ ቆይ ሆስፒታል ልውሰዳችሁ። አይዟችሁ፣ አይዞህ